ሲቀጥል መሐመድ እኮ ሞቷል ኦልሬዲ። እና ይህንን እናንተ አሁን ራሱ መረጃ አምጣ ብላችሁ መጠየቃችሁ ይህንን እንግዲህ ቁርአን እስከ ኢየሱስ እንኳን ሞቶ የለ እንደ አንተ ፈጣሪ ብለህ የምታምነው ሰው እንጨት ሞቷል። እንጨት መጨረሻ ነገር ምንድን ነው? ሙዬ ተወጫለሽ ከእስልምና እስልምና ሰማይና ምድር ነገር ጌት የምንገናኝ ወንድም አንድ ነገር እንጠየቅ። መሐመድ እኮ ፍጡር ነው። ቢሞትስ ተረጋጉ። ለምን አትረጋጉም? የፈጠረው ፈጣሪ ሞቷል ትላለህ። አትታችሁ ተረጋጉ። ላስወርዳችሁ ነው። ይፎይ ተረጋግ። ወንድና ሴት እኩል ነው። ወንድና ሴት እኩል ነው። መጽሐፍ ቅዱስ ገላትያ ምዕራፍ 3 ቁጥር 28 ላይ በክርስቶስ ሁላችሁ ወንድ ሴት የለም፣ ጨዋ ባሪያ የለም ይላል። ወንድና ሴት አንድ ነው። ሱራ 4:34 ላይ አላህ ከፊሉን በከፊሉ ላይ አስበልጧል። ይሄም ባሎቻችሁ ለሚስቶቻቸው ገንዘብ ስለዚህ ማስረጃ እየጠቀስኩ ነው። አዳምጪ። ከፊሉን በከፊሉ አበላልጧል። ይሄም ወንዶች ለሴቶች ገንዘብ ስለሚሰጡ ወንዶች የበላይ ናቸው ይላል። ሱራ 4:34 ላይ የእኛን ጠየቅሽን ገላትያ ምዕራፍ 3 ቁጥር ከ26 ጀምረሽ እስከ 28 በክርስቶስ ሁሉ ሰው እኩል፣ ወንድ ሴት የለም፣ ጨዋ ባሪያ የለም፣ አንድ ሰው ነው። ወንድና ሴት አሁን አንድ እኮ ወንድና ሴት አንድ ነው ወይ ብዬ ነው ጠየቁት። አንድ የሚለው ምንድን ነው? እሱ እየነገርኩሽ እኮ ነው። እኔም ባሪያ፣ ጨዋ፣ ንጉስ፣ ጌታ ወይ አዳምጪ የሚባል የለም። በክርስቶስ ሁላችን ሰው ነን። ከሌ እንዲህ ነው፣ ከሌ እንዲህ የግሪክ ሰው እንትን ሰው የሚባል የለም። ሁላችን በክርስቶስ ምንድን ነው? ሰው ነን። በቃ ወንድ ሴት የሚባል እንደ እስልምናው ግን በጥላትሽ በቃ ሙናዬ 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 ገላትያ 3:28 ሙናዬ ብላ ትካበድ እኮ ጥያቄ ነው እየጠየቁ ሚየሺ ወንድና ሴት እኮ ሴት ላይ አንተ ወንድ ነው ማነው አንደኛ ብለን የሚጠየቁ ቆዳ ሳይሽ ነው። እሺ ኦኬ ሎክ ከክርስቶስ ጋር አንድ ተሆኑ ቁጥር 28 አይሁዳዊ ወይንም የግሪክ ሰው የለም። በደንብ ጠያቄሽን በመጽሐፍ ቅዱስ ልመልስልሽ። አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም መጽሐፍ ቅዱስ አስጠቅም አንተ ነው ጠየቁ እኮ መጽሐፍ ቅዱስ የእኔ መመሪያ ደግሞ መጽሐፍ ቅዱስ ነው። የኔ ቆንጆ፣ የኔ ውድ ተረጋጊ። ከራሴ ከኪሴ አልመልስም። እኔ ከኪሴ መመለስ አልፈልግም። እኔ በመጽሐፍ ቅዱስ ነው መልሰው አልፈልግም። በግድ እኮ ጎዶሎ ነሽ እንድላት እኮ ነው። ሴት ልጅ ጎዶሎ ነች ግማሽ ነች ብዬ እንድላት እኮ ነው ከራሴ ማለት ነው። መጽሐፍ ቅዱስ እንደዛ ስለማይል አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይ አልፈልግም። ጥያቄ አለን እኮ ጎዶሎ ከሆነ ባሪያምና መሐመድ እንዴት ተገናኛል? አይ ፕሊስ አንዴ እስልምናው እኮ ነው ጎዶሎ ናት ያላት። እኔም በመጽሐፍ ቅዱስ ልመለስ ፕሊስ አንዴ። ወይ ሙዬ አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ ሰው የለም፣ ወንድ ወይም ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ስለዚህ ክፍፍል ውስጥ አንገባም እኛ። ስለዚህ ሁላችን ምንድነን? በክርስቶስ ስንሆን የተጠመቅን ክርስቶስን የለበስን አንድ ሰው ነው እንጂ የምንባለው ከሌት በልጣለች ከሌት አንሳለች የሚል በመጽሐፍ ቅዱሳችን ስለማይፈቀድ የለም። ስለዚህ ነገር ግን ከአካል ድክመት አንጻር ከሆነ በጉልበት ከሆነ ያ ወንድ ልጅ ይበልጣል በጉልበት። ምክንያቱም ወንድ ልጅ ሞሮፍ ታይም ሞሮፍ ሰውነቱ ምንድን ነው? መስል ነው። ሴት ልጅ ደግሞ ፋት ነች። ሴት ፋት ነች። ሰውነቷ ቢውልድ የተደረገው በፋት ነው፣ በስብ ነው። ወንድ ላይ ደግሞ በጡንቻ ነው። ስለዚህ ጡንቻ ስላለው በጉልበት ወንድ ከሴት ይበልጣል። ይህንንም አንደኛ ጴጥሮስ ምዕራፍ 3 ላይ ስለሚናገረው ማለት ነው። ነገር ግን ቁርአኑ ጋር ስንሄድ ሱራ 4:34 ላይ ምን ይለናል? ከጭንቅላት አንጻር ሴት ልጅ ታንሳለች ብለን አናምንም እኛ። እኩል ከወንድ ጋር እኩል ነች ብለን ነው የምናምነው። በጉልበት ብታንስም እንኳን እዛው አንደኛ ጴጥሮስ ላይ ምዕራፍ 3 ላይ ያለው ላይ ሴቶች በአካል ደካማ ስለሆኑ ወንዶቹ አግዟቸው ተብለው
ታዘናል ማለት ነው። ሴቶችም በአካላቸው ደካማ ስለሆኑ እንድናግዛቸው ጸሎታችን እንኳን የሚያርግልን ሴቶቹን አግዘን አብረናቸው ጸሎት ስናደርግ ነው። እነሱን ንቀን ከኛ እኩል ጉልበት የላችሁም ብለን አቃለናቸው አይደለም። ነገር ግን ቁርአኑ እንደዚህ ይላል፣ ወንድ ወይ በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ገንዘብ ገና ለገና ስለሚሰጥሽ እንደ አህያ ይገዛሻል ማለት ነው። በነገራችን ላይ አሁን ላይ ያላችሁ እህቶቼ አረብ ሀገር ለፍታችሁ ጥራችሁ አምጥታችሁ ጫት በዚህ ጋር ጥርሱን ያጀዘበውን እንትን ያለውን ወንድ እንደዚህ አይነቱን ገንዘብ አትላኩለት። ኤኒዌይስ ብቻ ምንድነው እሱ እናንተ ለፍታችሁ ነው እያስተዳደራችሁት ያላችሁት። ግን አላህ ምን ይላል? ገና ለገና ገንዘብ ስለሚሰጥሽ የአንቺ የበላይሽ ነው ይላል። ኦኬ ገንዘብ ለሴቶቻቸው በመስጠታቸው ነው። እሺ ገንዘብ በመስጠት ከሆነ ደግሞ ሙሐመድን ከድጃ ገንዘብ ትሰጠው ነበረ። ድሃ ሆኖ ነበረ እሷን ሲያገባት። እሷ ሀብታም ነበረች። ዳም ሆነ አገኘንህ አከበርንህ ሱረቱ ዱሃ 7ኛው አይ ቲንክ የሚለው 7 እና 8 አካባቢ የሚለው ምንድነው? እሱ ሙሐመድ ድሃ ነበረ፣ ከዛ የከበረው የቲም ነበረ፣ ከዛ የከበረው ከድጃን አግብቶ ነው። ስለዚህ ሙሐመድ የከድጃ በታች ነበር ማለት ነው። ገንዘብ በመስጠት አንዱ የሚበልጥ ከሆነ መልካሞቹ ሴቶች ታዛዦች ናቸው። ባስጠጓቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ንቷቸው። አህያ ራሱ ባይሆን ሰዓት አይመታም። ኤኒዌይስ እንደ እንስሳ ይገርፍሻል፣ ይደበድብሻል። ምክንያቱም አንቺ የበታች ነሽ። ቁጥር 20 ላይ አድርገው፣ እዚሁ ክፍል ላይ ቁጥር 20 ላይ አድርገው። ከፈለገ ደግሞ እንደዚህ ያደርግሻል፣ እንደ ቁራሌ ዕቃ ይቀይርሻል። በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ብለው በቅንፍ ከተውበታል። የለም እንደዛ ሚል። በሚስትም ስፍራ ሚስትን መለወጥ ለምትፈልጉ ለአንደኛይቱ ገንዘብን ብዙ ገንዘብን የሰጣችኋት ስትሆን ከእርሱም አትውሰዱ። ስለዚህ ገንዘብ ሰጥቶ አንቺን ከፈለገ እድሜሽ ገፋ ሲል በወጣት ሴት ሊቀይርሽ ይችላል። መፍቱ ነው ማለት ነው። ስለዚህ ቁራሌው እቃ ጫማ ያለው ቁራሌው ልክ እንደ ቁራሌ ትንሽ ሄድ ስትይ እድሜሽ ሊቀይርሽ ሊለውጥሽ ይችላል። መጽሐፍ ቅዱስ ምን ይላል? ፍቺን እጸየፋለሁኝ በፍጹም እንዳፈታት ይላል። የልጅነት ሚስትን ትንቢተ ሚልክያስን አንዴ ክፈትልኝ 26 አካባቢ እግዚአብሔር እንደዚህ ይላል። የልጅነት ቃል ኪዳን ሚስትህን ምን አድርጋት ይላል መሰለሽ? እንደዚህ ይላል ቁጥር 16 ላይ እናንተ ለምንድን ነው ብላችሁ ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሳለች እርሷን አታለሃታል? ከፍ አድርገው ቁጥር 16 መፋታትን እጠላለሁ ይላል የእስራኤል አምላክ። ምን መፋታትን እጠላለሁ የእስራኤል አምላክ። የእናንተስ ምን ይላል? ሚስትን በሚስት ቦታ መለወጥ ከፈለግ ገንዘብ ስጣት። የእኛስ መፋታቱን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታለሉ መንፈሳችሁ ጠብቁ ይላል። ዝቅ አድርገው፣ ትንሽ ኖ ዝቅ አድርገው፣ ዝቅ አድርገው፣ ዝቅ አድርገው። ኦልራይት እግዚአብሔር በእናንተና በልጅነት ሚስት መካከል ምስክር ስለሆነ ነው። የቃል ኪዳን ሚስትህን እንዳትፈታት፣ የልጅነት ሚስትህን ጠብቃት። እድሜዋ ሄደ ብለህ አትለያት። ገንዘብ ሰጥተህ እንደ ዕቃ እንደ ቁራሌ አውጥተህ ጣላት አይልም መጽሐፍ ቅዱስ። ይሄን ምስክር ይሆንብሃል እግዚአብሔር። እንደዚህ ምሰራ ከሆነ መውለድ አቁማለች ብለህ በህፃን ልጅ ዳሌዋ እንደሚያማምር ምናምን ብለህ ሙሐመድ እንዳደረገው ትልልቅ ሴቶችን አታግቡ፣ ወጣቶች ህፃናትን አግቡና ፎንድሊንግ አድርጓቸው ነው ያለው። ሊትራሊ ሀዲሱ እንደዛ ስለሚል ፎንድል ማለት ምናሽ ጥያቄ ጠይቀና ልውረድ። ቁርአን ተፍሲር እዚህ ላይ አረበኛ ሲፈስር ራሱ አንድ ትርጉም ይሰጣል። እናንተ ትክክለኛ የሆነ የቁርአንትን እያመጣችሁ እዚህ ስለ እስልምና አታወሩ። ትክክል ስለሌለው ማውረን የትኛው ትክክል ያለው ነው? የትኛው ነው ትክክል ያለው ነው? ሲቀጥል ከማን የትኛው ትክክል ያለው ነው? አንብቢው አንብቢው ሱረቱ ኒሳ ቁጥር 4 ላይ ውሸት ነው ካልሽ አንብቢና ዋርጂ ነው። ያው 2300 ሰው ፊት አንብቢ። ቁርአን ውሸት ነው ወላሂ፣ ቁርአን ውሸት ነው። ቁርአን ውሸት ነው ወላሂ ብላለች። ጎበዝ
ሙዬ የጅብ ሽቁል ቀንድ ይነክሳል ነው ይባላል። ቁርአን ውሸት ነው አላልኩም። ጎበዝ ጎበዝ፣ ቁርአን ውሸት ነው ሲጀመር። በውሸት ሃይማኖት የተገነባ ውሸት ነው የምታወሩት። አማይ ሃይማኖት አይደለም ወንድሜ፣ ቁርአን ይሄ ውሸት ነው። ሚራክ ቁርአን ነው ውሸት። ጎበዝ ሃይማኖት ሳይሆን ሙዬና አይደለም ቁርአን አይደለም ነው። ትወጫለሽ ሙዬ፣ ከእስልምና ትወጫለሽ። ቆንጆ ልባለሽ ትወጫለሽ። አይምሮሽን ትንሽ ተጠቃሚ ትወጫለሽ። ቆይ ችግር የለውም። ሴጣን ስም አትጥሪ። ትወጫታለሽ። ምንድን ነው አሁን ጥያቄሽ? ቁርአን ውሸት ነው ብለህ ራሱ ብትሆን ምዕራፍ ቁጥር ስንት ነው? ይሄን እንግርና ይሄ ቁጥር ስንት ነው? ምዕራፍ 4 ያን ነው ከሌለ ይኸውልሽው ነይና ዋጅን በፈለግሽው ቀን ምዕራፍ 4 ቁጥር 20 እና ምዕራፍ 4 ቁጥር 34 ነው የጠቀስነው። አኗሽም እኛ ክርስቲያን ነን። እንደዛ 6ኛ ክፍል እንዳቋረጡ ኡስታዞቻችሁ ቀጣፊ አይደለንም እኛ። ሰማኝ እኮ እሺ፣ ሲጀመር እኔ ቁርአን ውሸት ነው አላልኩም። እናንተ መረዳት የያዛችሁት በትክክል ባል አንድ አማርኛ ብዙ ትርጉም እንትን ይላል። እናንተ መረዳት የያዛችሁ ዝም ብላ ቀጥታ እያነበባችሁ ነው መረዳት የያዛችሁ። እሺ ቆይ አሁን ለማስተማሪያ እህቴ ግን እናንተ የምጠይቁት እናንተ የምታመጡ ቆይ እህቴ 34 ነው አድርገው ስንት ነው? ይሄ ተብሊያት ያቃል። እንጨት ምንድን ነው? እንጨት ክርስቶስ ሃይማኖት እንጨት ምንድን ነው? እንጨት ምን ይጠቅማል? ቆይ እንመጣበታለን። መሐመድ እንጨት ዞ እንደሚዞር አታውቂም ማለት ነው። እንጨት ተሸክሞ ነበር። አሳይሻለሁ። እንጨት ምን ይጠቅማል? እንጨት መጨረሻ እሳት ነው። ምን ይጠቅማል? እንጨት ጥያቄ ብቻ መልስ ወይ ይሰማል። አሳይሻለሁ። እሱን ችግር የለውም። ተረጋጊ። ሙሐመድ እንጨት ዞ እንደሚዞር እና እንጨቱን እንደሚሳለም እንደሚስም አሳይሻለሁ። አንድ በይ። ድንጋይ ምን ይጠቅማል? ወደ ግማሽ ሚሊየን ብር ከፍላችሁ ሄዳችሁ ያንን ጥቁር ድንጋይ ድንጋይ ይኖራል። እንጨት አንደበት አይኖርም። ድንጋይ አንደበት ይኖረዋል አለች እህታችን። ሰው ማይሰማ ሲሆን እንኳን አንተ የኔን አዳምጪ ቆይ። ምን ይባላል? ሰው እንኳን አልሰማ ቢባል አንተ ድንጋይ ነህ እንዴ ቢነግሩህ ማሰማም አለማ ይባላል። እንጨት አይሰማም ድንጋይ ይሰማል አለችን። የእነሱ ጋር ድንጋይ እንዳለ ስታቅ ማለት ነው። ኤኒዌይስ ተረጋጊ። አሁን ይሻላል። እንጨት አንደበት አይኖርም። ጥያቄ እሱ ብቻ መልስ። እኔ እኮ ልጠነ አዳምጪ። እኛ ድንጋይም እንጨትም ምንም ንጽጽር ውስጥ ምንገባ የለም። ከእንጨትን ድንጋይ ይሻላል፣ ከድንጋይ እንጨት ይሻላል እያልን የምናነጻጸረው ነገር የለም። በባህሪ ሁለቱም የተፈጠሩት እኛን እንድንገለገልባቸው የተፈጠሩ ፍጥረት ስለሆኑ ድንጋይ ሆነ እንጨት ሆነ ድንጋዩንም ቤት ሰርተን ልንገለገልበት እንችላለን። እንጨቱን ጠረጴዛ ሰርተን ልንገለገልበት እንችላለን። የተለያዩ ነገሮች ልንሰራበት እንችላለን። ዳዝማረር ሰው እህታችን ያው ተከፍቶልሻል። አሁን እዚህ በተከፈተሽ ላይ አማርኛ ብዙ ትርጉም አለው አለች። ለምሳሌ ወንዶች በሴቶች ላይ ይላል። ወንዶች በሴቶች ላይ ማለት ግልጽ ነው። ቋሚ አሳዳሪ ናቸው ይላል። እንደ እስልምና እንደ ሸሪያው አሳዳሪ ሴቷ ነች፣ ወንዱ ነው? እዛ ቀጥሎ አላህ ከፊላቸው በከፊሉ ላይ በማበላለጡና ከገንዘቦቻቸው በመስጠታቸው ነው ይላል። ማበላለጥ የሚለውን አሁን በምን ትተረጉሚዋለሽ? እሺ ማበላለጥ አንድ ነው በቃ። ስለዚህ አላህ ገንዘብ ገና ለገና ባልሽ ስለሚሰጥሽ የበላይ አድርጎታል ባልሽን። ፍቺ እንኳን መጠየቅ ባይዘ ትልቅ እንትን ፍቺ እንኳን ብትጠይቅ የገነት ሽታን አታገኝም ነው የሚለው። ወንዱ ግን ከፈለገ ገንዘብ መስጠት ብቻ የሚጠበቅበት፣ ከዛ ወደ መለወጥ ይችላል ሚስቱን።
ሴሌ ይፈታለሁ ብላ ጥያቄ እንኳን እንትን ካለች የገነትን ሽታ እንኳን አታገኝም ነው የሚለው። እና እህታችን እንደዛ ነው። ሜይ ቢ ክርስትና ላይ ጥያቄ ካለች ቀጥይ። ኦኬ ወጣሽ። ሙዬ አንዴ እስቲ ሱናና እናሳይ 29:19 ቲንክ አንዴ ክፈትልኝ ክርስቲያን። አንድ ነገር ትዝ አለኝ። አንብበው ይታያል። ማነች አንቺ ቤት የመጣችው? It was narrated from Abdullah bin Ubay that the man said, "Oh Abdurrahman, why do I only see you touching these two corners?" Oh Abdurrahman, ወይ ለምንድነው እነዚህን ሁለት ጠርዞች ብቻ ስትነካ ማየህ ይለዋል። የማን የካባው ማለት ነው። He said, I heard the messenger of Allah says, የአላህ መልእክተኛ እንደዚህ ሲል ሰምቼ ነው። Touching them erases sin. እነሱን መንካት ኃጢአትን ያሰራያል። And I heard him say, whoever circumambulates 7 times, it is like freeing a slave. 7 ጊዜ መሽከርከር ደግሞ ባሪያን ነፃ እንደማውጣት ነው። ድንጋዩ ማለት ነው። ድንጋዩ መንካት እና መሳም ኃጢአት ይቅር ያስብላል። መሽከርከር ባሪያን ነፃም እንደማውጣት ነው። በእስልምና ድንጋይ የድንጋይ ጥቅም አምልኮተ ድንጋይ እና ቢበቃንስ እናንተ ሰዎች ነገ ምንድን ነው ያለችው? አልተሰማችም። ነገ ነይ በቃ ሙና ዛሬ በቃ ነው። ሙዬ ምን ማለት ነው? ሙዬ ማለት ምን ማየ አይደለማ፣ ምዬ ነው። ምዬ ነው እንዴ? ምዬ ነኝ። መማል ነው። ማየንን ከሀላባ የሀላባዊ ኦኬ፣ የሀላባ ስም ነው። ትርጉሙ ምን ማለት ነው? ሀላባ ቤርህ ነው። አራባንማ አውቃለሁኝ ነው። ማየ ማለት ትርጉሙ ምንድን ነው? ማየ መዲና ለሰሚ ነው እንዴ? አላባ ጓደኛ አለኝ አብሬው የተማርኩት ማለት ነው። ክርስቲያን ነው ልጁ ሙስሊም ነው። ግን ክርስቲያን አይ ቲንክ ክርስቲያን ሆኗል እሱ አሁን። በፊትም ወጥቶ ነበረ ከኔ ጋር ጓደኛ ሆኖ ከእስልምና ወጥቶ ነበር። እንጂ ክርስቲያን የለም ማዳበስ ማተበርሰንት መስለም ሙስሊም ነው እና ሜቢ ቁጭ ብሎ እየሾፈኝ ይሆናል። እና ለዛሬ ደህና እደሩ፣ ነገ እንገናኝ አይሻልም? መልካም ቆይታ። እሺ በርቺ፣ ደህና እደሩ። አብዱ ከዲር አብዱልአዚዝ መልካም አዳር። እንቅልፍ የለም እንዴ አብዱል ቀዲር? ኢትዮጵያ ነህ? በዚህ ሳልተኛ ነው እንዴ? አልመሸም እንዴ? 6 ሰዓት ገና ነው። አሁን 6 ሰዓት ማለት 6 ሰዓት እንተኛ። እንቅልፍ መተኛት አለባችሁ። አትሊስት አንድ ሰው 5 ሰዓት ይጠቅማል። ምን አለ መሰለሽ ሆርሞኖች አሉን። ስትረስ ሆርሞን አለ እና እንቅልፍ ማተኝ ከሆነ ያ ሆርሞን እየጨመረ ይመጣል። የስትረስ ሆርሞን ከባድ ነው፣ ጭንቀት ውስጥ ይከትሻል። ኢየሱስ በጣም ይተኛ ነበር እንዴ?
አብዱ ተረጋጋ። ቆይ አላ ለምሳሌ አሁን ተኝቶ ነው ያለው። አላ ተኝቶ ነው ያለው። ተነሷል። ማን ነው የሚቀሰቅሰው? ከሌሊቱ 9 ሰዓት ገና ነው እኛ ሙስሊሞች ገና ነው የምተኛው። ገና ነው የምንተኛው። ደስ ይላል። መቼ የምተኙት? ስትሞች ነው የምተኘው? ረጅም ስትሞችም እኮ አተኝም እኮ ማየ። አሁን አስቸጋሪ እኮ ነው እንደ እስልምና። እኛ አሁን ስንሞት ምን እንደሆን ታውቂያለሽ? እስልምና አትበይ። እስልምና ስሜ እንዳትጠሪ። እኔ ጋር ከፈለግ እስልምና ስሜ እንዳትጠሪ። ይኸውልሽ ምን አለ መሰለሽ፣ እኛ ጋር ስንሞት ማለት ነው በመቃብር ውስጥ ጥያቄ የለም። እናንተ መጽሐፍ ኖ እኛ ስንሞት ምን እንዳለ ታውቂያለሽ? በመቃብር ውስጥ በመዶሻ እንቀጠቀጥም በይ አንድ በይ በመዶሻ እናንተ ሽንት ነክቶሻል ጨርቅሽን ተብለሽ የመቃብር ቅጣት እንዳለ ታውቂያለሽ አይደል? በእስልምና አይዞሽ ወንድሜ የመቃብር ቅጣት እንዳለ ታውቂያለሽ አለ እኮ። ልብስሽን ሽንት ነክቷል ተብለሽ በመዶሻ በአፍሽ ገብቶ በውሃ ላይ ይወጣል ይላል። ወይም በጆሮች በዚህ ገብቶ በዚህ በመዶሻ ወሲ ያደርግሽ ይመጣና መቃብር ውስጥ አስበሽዋል? ስትጮሂ ዋ እያልሽ ይጮሃሉ እኮ ይላል። እና እስልምና መንገድ አንድ እኮ ነው። የምር ማየ ይሄ የምር ቀልድ ነው፣ ቀልድ ነው። ገና ለገና ሽንት ቤት ስትገቢ ሽንት ነክቶሻል ብሎ እኮ እንዲህ የሚቀጠቅጥሽ። ገና ለገና ሽንት ነክቶሻል ብሎ ሽንት ስትሸኚ ጨርቅሽን ነክቷል። ፈስሽን ጸሎት ሰላት ላይ ሆነሽ ፈስሽን ከፈሳሽ ጸሎትሽ ተቀባይነት የለውማ። ቆይ ቀብር ውስጥ ጥያቄ ያለው እኮ ጥያቄ ካለ መረቡ ክልል ምንድን ነው የምትለው? አይጠይቅም ትላለህ። ከዚህ በፊት ተናግረ አንጠየቅማ ማየ። እኛ ይኸውልሽ በጌታ ካምስ በጌታ ፍርድ የለብንም። ጓደኛሽ ምንድን ነው የምትለው? እህትሽ ነች? ምን አለች? አሁኑ ምንድን ነው ምናምን ስትል እየሰማን ነው። እኛ ይኸውልሽው ፍርድ የለብንም። በጌታ ካመንን አሁኑን ነፃ እንሆናለን። በቃ የምን መቃብር ገና ሽንትን ሸንተሃል። ፈስን ሰላት ሊሆነ ቀሌ ጎንበስ ስትል ፈስቱስ ብሎብሃል። ስለዚህ አንተ ብሎ ፈስ ምናምን አይባልም። እሺ ፈስሽን ተፈሳሽ ሰላት ውዱሽ ይፈርሳል አይፈርስም? ጠዋት ሰርቼ ነው የምሰግደው። ይፈርሳል አይፈርስም? አሁን ውዱ ላይ ሆነሽ አይምን ሶላት ላይ ቆመሽ ድንገት አንድ ሰው ሶላት ላይ ቆሞ ፈሱ ቢያመልጠው እንደገና ውዱ ማድረግ አለበት የለበትም? አይመጣም። ከመጣበት ስልበት ድንገት ከመጣበት እሺ፣ ወደ መስጊድ ሲሄድ ድንገት ውስጥ ቢያደርግስ? ይህ ቆይ ልሻው አየር ነው። እይታችን ፈስ ጋዝ ነው። ያ በአንጀታችን ውስጥ ያለ ጋዝ ልክ በአፋችን በአፍንጫችን እንደምናወጣው በዛም ይወጣል። ኖርማል፣ ይሄ ተፈጥሮ ነው። ጋዝ ነው የወጣው። ነገር ግን አምላክን የምትባለው አካል እንደ ትልቅ ነገር ቆጥሮት ይሄንን ይሄንን ነገር እንደ ትልቅ ኃጢአት ቆጥሮት ምን ይለኛል? ሰላት ላይ እንደዛ ጎንበስ ቀና ብዬ ወገቤ እስከሚደርቅ ድረስ ሰግጄ ተቀባይነት የለውም። ሰላት አልሰገድክም። ለምን? ፈስህን ፈስተሃል። ቅድም መንገድ ላይ ስትመጣ ቱስ አድርገህ ነበረ። ሰው ሰላት ካልሰገደ ደግሞ ኃጢአቱ አይሰራ የለትም። እንደ እስልምና ነው የግዴታ ሰላት ማለት አለበት። ደግሞስ በመቃብር ውስጥ ደግሞ ሰላት አጓድለሃል እንደዚህ አታደርግም በስርዓት ተብሎ ከዛ ደግሞ ፌሮ በዚህ ገባና በኋላ ይወጣበታል። በመዶሻ ይቀጠቀጣል። ሽንት ነክቶሃል ተብሎ ይመታል። ለምን ማለት ነው? እኔ አልገባኝም እኮ ይጠይቃል። ሁለት መላይካ መጡና ማብራብ ከለል ማን እንዲህ ነው የምትለው? ናኪር እና ሙንከር ይባላሉ። አኪሙና ሙንከር ናኪር እና ሙንከር መጥተው ይጠይቋል።
መጀመሪያ ሃይማኖት ሲጠየቁ ምንድን ነው የምትሉ? እኛ ጋር አይመጡም። እኛ ጋር አይደለም እኮ ይሄ ጥያቄው፣ እናንተ ጋር። እናንተ ሰው አይደለም ማለት እኛማ ልሽ ያው ሙናዬ ምን ይላል መሰለሽ? ዮሐንስ ወንጌል ምዕራፍ 6:3-16 ላይ በልጁ የሚያምን የዘላለም ሕይወት እንዲያገኝ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። በልጁ የሚያምን አይፈረድበትም ይላል። ሰው በልጁ ካመንን ድነናል፣ አይፈረድብንም። ገና በመዶሻ ሽንትህን ሸንተሃል ተብለን አንቀጠቀጥም። ፈስህን ፈስተሃል ተብለን ጸሎታችን ተቀባይነት የማይሆንበት ምክንያት የለም። ይሄ አምላክ ገና ከፈስ ጋር ከሽንት ጋር ምናምን የሆነ እንደንትን ቢፍ እንዳለበት ቢጤ በምን ሰበብ ፈልጌ ልግረፍ አይነት አምላክ የለንም እኛ። ስለዚህ ክርስቶስ ምን ይላል? እኔ ትንሣኤ ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል ዮሐንስ ወንጌል ምዕራፍ 11:25-26። ስለዚህ በእርሱ ስታምኝ የዘላለም ሕይወት ታገኛለሽ። የምን ገና ሽንት ነካሽ? የምን ፈስሽን ፈሳሽ? ለምን እንደዚህ ብለሽ ስታዛጊ ሴጣን አፍሽ ውስጥ ይገባል? እንደዚህ አይነት ተረት ተረትን እኛ ጋር የለም። በልጁ መኝ ትድኛለሽ፣ እርሱ የሚያምን አያፍርምና ይላል። እና ደስ የሚል ሰላም የሆነ ጌታ ነው፣ ፍቅር የሆነ ጌታ ነው። ገና ቢፍ እንዳለበት የሆነ ቂም እንዳለበት ቢጤ ምን ሰበብ ፈልጌ ቆይ ልምታት፣ ቆይ ላስታውስ ይላል። የዛሬ 20 ዓመት አካባቢ ሽንት ቤት ስትገቢ ጨርቅሽን ሽንት ነክቶሻል። አንቺ እኮ በ80 ዓመትሽ ላይ ሞትሽው። በ20 ዓመትሽ ላይ ሽንት ቤት ስትገቢ ጨርቅሽን ሽንት ነክቶታል ብሎ ይገርፍሻል ስትሞች በ80 ዓመት ከ60 ዓመት በፊት የነበረን ማለት ነው። ታሪክ አስታውሶ የዛሬ 40 ዓመት አካባቢ ላይ ሽንት ነክቶሻል፣ ሽንት ነክተዋል። መቼ ረስተዋል አንተ ታሪኩን? ከ40 ዓመት በፊት የሆነ ቦታ ሽንት ፉሽ ስታደርግ ነክቶህ ነበረ። የረሳውን ልመሰለ እንዲ አለቅም ይላል። ከዛ በመዶሻ ትልቅ እየተራራ ነው የሚለው እኮ ትልቅ እየተራራ አንጥቶ ጭንቅላታቸው ላይ ይፈጭባቸዋል። ጭንቅላታቸው ይፈጫል። እንጨት ጥያቄ መልሽ። እንጨት ምንድን ነው? ክርስቶስና ሃይማኖት የምን እንጨት ነው? እንጨት እኮ ኢየሱስ ይሸክማል። ምን ለምንድን ነው እሱ ነገር? ይሄ ጥያቄ እሱ ምንድን ነው? መልካም ክርስቶስ በእንጨት የተሰቀለው በእንጨት የተሰቀለው የተረገመ ነው ተብሏል እና ክርስቶስ ለእኛ እርግማን ሆነ ይላል። ከእርግማን ነፃ ሊያወጣን ምን ሆነ? የእኛን ዕዳ በደል ተሸከመና ሆኖ ሳለ አብዱላዚዝ እንደሚት አድርገው እሱ ነፃ ሆኖ ሳለ ልውክ እሱ ነፃ ሆኖ ሳለ ነገር ግን የእኛን ዕዳ ተሸከመና በእንጨት ላይ ተሰቀልልን። ወንጀለኞች ኃጢአተኞች የሚሰቀሉበት ነበረ ያ መስቀል እንጨት። ነገር ግን እኛን ከዕዳ ነፃ ሊያወጣን ሔዋንና አዳም ከእንጨት ላይ ወስደው በሉ። ያም ኃጢአት መጣባቸው፣ ለሴጣን ተገዥ ሆኑ። ክርስቶስ ደግሞ በስጋ ተገለጠ። ዮሐንስ ወንጌል ዮሐንስ በመልእክቱ አንደኛ መልእክቱ ላይ ምዕራፍ 3 ላይ ስትመለከቺ የእግዚአብሔር ልጅ በስጋ ተገለጠ የሴጣንን ስራ ሊያፈርስ ይላል። ዕብራውያን ምዕራፍ 2:15-16 በተመሳሳይ በስጋ የተገለጠው የሴጣንን ስራ ሊያፈርስ ነው። ሴጣን ደግሞ ሰውን ያሳሳተው የመጀመሪያዊቱ ሔዋንን ያሳሳታት ከእንጨት ላይ ከዕፀ በለስ ላይ ቆርጣ እንድበላ በማድረግ ነው። እንጨትን ያንን ዕፀ በለስን ምን በማድረግ ከዛ ቆርጣ የተከለከለችውን እንድበላ በማድረግ እንድወድቅ አደረጋት ማለት ነው። ሞት በሰው በኩል በዛ ምክንያት በኃጢአት በኩል መጣብን ማለት ነው። ያ የመጣብን ሞት ክርስቶስ ስለዚህ በዛው እሷ በተሳሳተችበት በወደቀችበት በእንጨት ተሰቀለና እኛን ዕዳችንን ከፈለና ነፃ ወጣን ማለት ነው። ስለዚህ ለእኛ እንጨት ምንድን ነው? እሱ ክርስቶስ ለእኛ ደሙን ያፈሰሰበት ቤዛ የሆነበት ካሳ የተካሰልን በዛ ነው። ድነትን ክርስቶስ በመስቀል ላይ ሆኖ እኛ ስቀል ነው ሲሉ እሱ ግን ለእኛ ተሰቅሎ እነሱ ቀጣ ነው ሲሉ እሱ ግን ስለኛ ሞቶ የእኛን ዕዳ የእኛን በደል ተሸክሞ ነፃ ወጣን። የትኛው ዕዳ የለብንም። አሁን ምንም ዕዳ የለብንም፣ ተከፈለልን። ምንም ደም እናፈሰው የለም፣ ማንንም እናርደው የለም፣ ምንም እናርደው የለም። ስለዚህ በክርስቶስ እንገባለን። በእሱ በማመን እሱን በመከተል እሱ የከፈለልንን ዋጋ አሜን ብለን በመቀበል ያንን እናገኛለን። ስለዚህ መስቀሉ ስለኛ ክርስቶስ የተሰቀለበት ነው።
እንደዛ እንጨት መሸከም አለመሸከም አይደለም። ቅድም እንዳልኩሽ ነው። ክርስቶስ መስቀሉን ተሸከሙና ከኋላ የተከተሉኝ ብሏል። ዮሐንስ ማቴዎስ ወንጌል ምዕራፍ 10 አዳምጫ ክርስቲያን ወገን ውስጥ ያለ አንዳንድ ሰዎች እንጨት ይሸክማል። ስለዚህ እንጠየቀው። እሺ አዳምጪ። ለምሳሌ እኔ ቁርአን ሐዲስ ልሰጥሽ እችላለሁ። መሐመድ ዱላ ተሸክሞ ይዞር ነበረ። ከዛ ጥቁሩን ድንጋይ ይነካና በዛ በነካው ዱላውን ይስማል ይላል። ስለዚህ ለምንድነው እንደዛ የሚያደርገው? እሱና የምትከታይ ከሆነ ዱላ ይዘሽ መዞር ነው ያለብሽ። ሀጅ ስታደርጊ ዱላ ይዘሽ መሄድ አለብሽ። ኤኒዌይስ እዙ ውስጥ ሳልገባ ግን ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ ምን አለ ክርስቶስ? ለእኔ የሚሆን ምን ያድርግ ይላል? መከራውን ወይም ደግሞ መስቀሉን የማይሸከም በኋላ የማይከተለው ለእኔ ሊሆን አይገባም አለ። ስለዚህ መስቀሉን ስትሸከም ያለው መስቀሉን ስትሸከም ያለው ነገር ደስታ ምናምን ነገር አይደለም፣ መከራ ነው የሚደርስብሽ። ክርስትና መስቀሉን ሲሸከም የክርስቶስ ተከታይ ነኝ፣ ክርስቶስን ሰቅለውታል፣ ክርስቶስን በሐሰት ሰቅለውታል፣ በሐሰት መተውታል፣ በሐሰት ገርፈውታል፣ በሐሰትም ወቅተውታል። እኔም ያንን ለመሸከም ለመሰቀል ዝግጁ ነኝ ሲል ክርስቲያን ያንን መስቀል የክርስቶስን ምሳሌ ይይዛል ማለት ነው። ለምን? እኔም የሱ ተከታይ ነኝ ስል ለምን መከራውን እቀበላለሁ ለማለት ማለት ነው። ስለዚህ አንቺ ሱና ብለሽ ለምሳሌ መሐመድ እንጨት ዱላ ይዞ ይሄድ ነበር፣ እዘሽ መሄድ ነው። ወንዶች ለምሳሌ ሱና ብለው ነቢያቸው ያደረገውን ያደርጋሉ፣ ሱናዬን ተከተሉ ስላለ ማለት ነው። ስለዚህ ክርስቶስ ደግሞ ፈለግን ትቶላችሁ ሄዷል ስለሚለን መጽሐፍ ቅዱስ ለምን